መታችሁ ጀግና ትጫወታላችሁ። ወሸላ ብትታይ እኮ ድራሽ የሚጠፋ ዝምባ እንኳን ልትታገል ብትታይ ብለህ ሮጠህ የምትሄድ ፈሳ አሁን ጀግና ትጫወታላችሁ። መታችሁ ታረቁ ነው የተባለው። ምን ተፈጠረ? ሌላ አማራ ተሳድበለች። ያም ነው ሆዳም አማራ አሁንም አለ። ጅብ አማራውን ቆርጥሞ የሚያስገባው ይሄ ከብልጽግና ጋር ሄደውልህ እንዴ እነ ማስረሻ ሰጤ ገብተውልህ የለ እንዴ? ዱቄታ አማራ አይደለም፣ በዘሩ አማራ ነው። በዘሩ አማራ አይደለም። እጅ የሰጠው በቃኝ ብሎ የአማራው ስቃይ ቆሟል? አልቆመም። በገንዘብ የለወጠው አማራ እነሱ አይደሉ እንዴ? እነሱን አትናገርም። ዝምባም በለው። ምን አባቱ ነው ትግል የሚደክመው? ወይ መተው ነዋ። መተው ህዝብን መሸጥ አይደለም። መተው ትግል ካልቻልክ ህዝብን አትሸጥም ወይ ጥለት ትወጣለህ ከሀገር እንጂ አብረህ ከብልጽግና ጋር ሆነ አማራን አታስፈጅም። ኢንፎርሜሽን ሙሉ አትሰጥም። እነሱን መናገር ፈርታችሁ አንድ ሴትን ልጆች እናትን እንዲህ ብለሻል ትላለህ። ሙቃ አስተውሉ፣ ስትናገሩ አስተውሉ። ምንም ክፉ አልተናገረችም አማራን። ምንም ነው ማውራ። ኦዳም አማራ አለ፣ አሁንም አለ፣ ወደፊትም ይኖራል። ጀግና አማራ ልጆች አሉ፣ ኦዳሞች አሉ። ምንም የማይዋሽ ነገር በቃ አለቀ። ይሄን ያለችው። ይሄ ደግሞ ምንም የሚያስወቅሳት አንድ ነገር የለም። ስለዚህ ጆከርን ባታነካኩት፣ ልታነካኩት በደንብ ፈልጋችኋል። የሰራላችሁን ውለታ በደንብ አስቡ። የሰራላችሁት ያገዛችሁን ምን ያላችሁን አስቡ። ጆከር ከጥፋቱ ለአማራ በደንብ የቆመለት በምንም ይሁን በምን የቆመለት ጊዜ አለ ማለት ይችላል። ያንን ነው የምለው። ስለዚህ ሩዝ ቀቃይ ተነስታ እኔን እስቲ እናገር አትት ማን ያቅሻል? ልብ ካለው እኔን ይናገረኝ ትላለች። አንድ ሩዝ ቀቃይ ወጣ። አሁን ማን ነው እሷን የሚናገራት? ምን ልጠቅ ምን ማፎከሩላ ተጀመረ። አሁን ደግሞ ዘግዝቆ ቢረግጣት እንደዚህ ያለ ተብሎ ደግሞ ይወቀሳል ልጁ። ዘግዝቆ ጉዷን በሙሉ ያወጣው ይህ ሁላችሁ ሴት ተሳደበ ተብሎ ደግሞ እንደገና ስሙ ይጠፋል። ዘግዝቆ መድረሻ ቢያሳጣት አሁን ጆከርን በስድብ ልታበሽቀው ነው። እንደው አሁን አንድ ልጅ ስሟን አልጠራውም። አሁን ጆከርን በስድብ ልታበሽቀው ነው። ድቀቀቅ ነው የሚያደርግሽ። አንዳንድ ሩዝ ቀቃዮች ሁሉንም እያልኩ አፍልተዋል። ፖለቲካ ላይ አርፈሽ ሩዝሽን ቀቂ፣ ዝምባ አርፈሽ እናትሽን አኑሪ። በጣም የተቸገሩ ቤተሰብ ነው ያለሽ፣ እነሱን አኑሪ። ስለ ፖለቲካ የምታውቁት ነገር የለም። ስለ ፖለቲካ የሚያውቁትን ሰዎች ነው ማየት ያለባችሁ እንጂ አትበይ። ሩዛ አርፈሽ ሩዝሽን ቀቂ፣ ስለ ፖለቲካ እንዳታወሪ። ዱቄታ በጣም ነው የሚገርመው። እኔን እስቲ ተናገረኝ። እኔ ሴቷ ከአንተ በላይ ጀግኒያ ነኝ ምናምን ቆዳ። ይህንን ነው የምለው። ስለዚህ ጆከርም ሙኒትም ታንኪዩ ስላከበራችሁን ታንኪዩ ስላከበራችሁ። መተው እችላለሁ እኔ ብዙ ጊዜ ነትረካችሁ ነው። እግዚአብሔር በሚያውቀው የሆነ አንተን ይሰማዋል፣ ያከብረዋል። የሆነ አንተን ይሰማዋል። በገባው ቁጥር ያ ጥያቄ አለ። እኔ ደግሞ ወንድምና እህቶቼን አከብራለሁ። ብዙ ጊዜ ካሉኝ ንቀትም እንዳይመስልብኝ ያንን እንዴ ቴምርን ደምን ባያስለቀሰው ማንም አስለቅሷት አያውቅም። ቴምር ደረቆን በቃ የምትገባው የምትወጣው አሳጥቶ እየያስ ብሎ ያንፈራፈራት ጆከር ይባላል።
መድረሻዋን ያሳጣት ብላ ሶሻል ሚዲያ ላይ ቀውጥ ያርጋ ለቅሶቿ አሉ። ስትዝረከረክ አግኝቷት የሚታወቅ ነገር ነው። ዛሬ ጀግና ጀግና ልትጫወት ዛሬ ጀግና ጀግና ልትጫወት ድፍረቷን የገረመኝ እንጂ ያ ነው። በሄደችበት እንደ እንትን ተዋርዶ መውጣት ልምዷ ሆነ። በሄደችበት ቦታ አዋርደው ሰድቧት ነው የምትወጣው። ቴምር የምትባል ቆዳ ፌዴራል ሆና አማራውን ስጨፈጭፍ የነበረች አማራ ስታስበላ የነበረች አሁን ቀለም ቀይራ መጣች። ጭፍጭፍ ስታስደርግ አማራውን የነበረች ፌዴራል አሁን የአማራ ተቆርቋሪ ሆና ከች። ሰው ምን አይነት እብድ እንደሆነ በሳቅ ነው የሚገለኝ። በእውነት ነው የምለው። ቴምር የምትባል ዝንባ ሲታረቁ ይታረቁ ነው። እኔ ጋር ግን ምንም የሚያደራርሰን ነገር የለም። እቺ ቆዳ አሮጊት እባብን የልቡን አይቶ እግሩን ነሳው። አንቺ ትዳር ምንም የሌለሽ ባህሪሽ ቆሻሻ ስለሆነ እግዚአብሔር መስል ቆሻሻ መልክ እነግርሻለሁ። አሁን መልክ ቆንጅዬ ልጅ ነሽ፣ መልክ አላነሰሽ፣ ግን ባለጌ መረን ነሽ። ስለዚህ ሰው አይፈልግሽ። መልክ ብቻ ለማንም ማንኛውም ሴት መልክ ብቻ የትም አያደርስሽ። አልዋሽሽ። መልክ ምንም የማይጎላት አግኝቻታለሁ፣ አግኝታኝ ከአንተ ጋር ብቻ ነው ፎቶ የምነሳው ብላ ፎቶ ተነስታለች። ልትዋሻት ግን ባህሪ የሚባል የቆሸሸ ማንነት አላት እና እሱን ካላስተካከለች ማንም አጠገቡ አይደርስም። ያንን ነው የምልሽ እና ያንን አስተካኪ። ከዛ ውጪ ከኔ ጋር ምንም እንትን የሚል የለም። እኔ ለማድረግ ቀላል ሰው ለማብሸቅ በጣም እችላለሁ። ማንም እኔን ማብሸቅ አይችልም። ኖባዲ ቁርትዬ ሞክራለች፣ ነጭ ቅማል ሞክራለች። ሞጣ እንኳን ኮሜዲ ነው። ጉትዬ ሞክሯል፣ ተፍጨርጭሯል፣ ምን ብሏል፣ ጥሯል። ከዛ ሲመረው በቃ የውሪ ማኛ ይችላል። አልችለውም በቃ ይኸው ለጉትያ ደርሱልኝ። ጉቶ ፎሎ በልጫ ያለው ለሶስተኛ ጊዜ ንገሩልኝ። በዚህ አጋጣሚ እዮዳብ ጉቶ ለሶስተኛ ጊዜ ፎሎ በለጥኩ። ልንገር ብዬ ነው። በዚህ አጋጣሚ ቁጥሩ ነው። ለሶስተኛ ጊዜ ፎሎወር በለጥኩ። አይዞ ጉቶ እየጠጣ ሌሎቻቸው የአማራ ልጆች ጸሎትም ያስፈልጋል። ትግል ብቻ አይደለም፣ ጸሎትም አድርጉ። በእውነት ነው የምለው፣ ጸሎት አድርጉ። ትግሉም ጥሩ ነው። ማገዝ ባለባችሁ ይሄን መሬት ያለውን ብቻና ብቻ አግዙ። መሬት ያለው ከዛ ውጤታማ ትሆናላችሁ። ተግባብተናል። ደምረውን ጥሩልኝ። የት አባቱ ሄዶ ደሜን ጥሩልኝ። ደሜ ጋር ሙድ ሊያዝ